የኛ አረብ ሀገር የቀመስን ሴቶች እማናደርገው ጉድ የለም። ተመልከቱ። ሲኖ አፈር ይዞ መጥቶ እንዳለ አልወርድ ሲለው ጓደኛ ምን እንደምታረግ። ሰላም አለይኩም ወራህመቱላህ በረካቱ። ድና የተከበራችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር በመሀል ስልክ ገባ ትላላችሁ። ለማንኛውም ደህና ናችሁልኝ? እንዴት ናችሁ? አለው እኔ ከኔ ጋር ሁሉ ሰላም ነው። እንግዲህ ትላንትና አንድ ሲኖ አፈር አስደፍተን ነበር። እንደዚህ ቁጭ ቁጭ ብሎብናል። ያው እርጥብ ስለሆነ አሁን ላይ ክርምት ስለሆነ አፈሩን አንስቶ ያው ማሽን ስለምጭነው ከዛ ደግሞ ሲኖ ደግሞ ሲገለብጠው አልገለበጥ ብሎ የተደረገውን ነገር አይታችኋል። ያው ይሄንን ቤት ሊሾ ልናደርግ ነው። ይህ ቤት ደግሞ የጓደኛዬ ቤት ነው። በእኔና በሷ መካከል ያው ሌላ ሰው አለ። ጎረቤቴ ናት፣ ብቻ ጓደኛዬ ናት፣ ጎረቤቴ ናት። የእሷ ቤት ይሄን ይመስላል። ይህ ቤት ኤል ሼፕ ቤት ነው። ብዙዎቻችሁ ኤል ሼፕ ስጠይቁኝ ነበረ። ያው ኤል ሼፕ ለምን አልተገጣጠመም ካላችሁ የሆነች ቤት አለች እዚህ ጋር የምታዩት ማለት ነው። አሁን አለችባት፣ እሷ እንደኔ አትመላለስም። ይሄ ቤት እንዳይፈርስ ነው ያልተገጣጠመው ማለት ነው። ይሄ ቤት በፊት ስም ለማዘዋወር የተሰራ ቤት ነበር፣ ይሄ ጭቃ የተለጠፈው ማለት ነው። ከዛ እሷ ደግሞ መታ አሁን ይሄንን ቤት ሰራች ማለት ነው። ኤል ሼፕ አድርጋ ቀጥላ ሰራችበት እንዳይፈርስ በሚል ለምን ብዙ ወጪ ወጥቶለታል፣ ሊሾ ተደርጓል፣ ብዙ ነገር ስለተደረገ ያው እንዳይፈርስ ተብሎ በሆነ ሁኔታ ተሰራ ማለት ነው። ከዛ ሌላ አዲስ ለሰራችው ቤት ደግሞ ውሃ ልክ ሊሾ ምናምን ለማሰራት ግዴታ ውሃ ልኩ ከፍ ስላለ ድንጋይ በጣም ብዙ ስለሚያስፈልግ አንድ ሲኖ አፈር አስመጣን ማለት ነው። ከዛ አፈሩ እንደዚህ ያልሆነም አለቅ ብሎ ከዛ ልጁም በጣም አደከመው። እንደምታዩት እንደዚህ ስናደርግ ነው የቆየ ነው በጣም ማለት ነው። በመጨረሻ ግን ሲኖን ወደ ቦታው ዝቅ አድርጎት ራሱ ልጁ ወጥቶ በመቆፈሪያ እንደገና እንደ አዲስ ቆፈረውና ከዛ አስነስቶ ደፋው። ግን በጣም ከለፉ በኋላ በጣም ከደከሙ በኋላ ማለት ነው። የኔ ምስኪን እሷ ራሱ እዩት ምን እንደምታደርግ ይዋት። ለማንኛውም ማሻአላ ደስ ይላል። ያው ስራ ላለ መፍታት ነው። ስራ የለመደ ሰው ምንም ነገር መስራት አይሰለችውም። በተለይ ደግሞ ሰርታችሁ ለፍታችሁ ደክማችሁ መታችሁ ደግሞ ምንም ነገር እንዲበላሽባችሁ አትፈልጉ። ስለዚህ ያው ይሰራል ማለት ነው። ሁሉም ነገር ይሰራል። አልሙሄም ይሄ ድንጋይ ማለቴ ይሄ አፈር የተገዛው አሁን 10 ሺህ ብር ነው። እኔ ደግሞ ያሰራው ሰሞን 13 ሺህ ብር ነበረ። ለምን ይሄን ገዛለው ብዬ ግቢውን ቆፍሬው እንደነበረ ትላንትና በእኔ ቤት አይታችኋልና እኔ ግቢ ላይ ነው አስቆፍሬ ወደ ውስጥ ያስገባሁት። ምክንያቱም ሙሉ ለሙሉ እንትን ይባል ካላችሁ ሙሉ ለሙሉ ድንጋይ ይባል ካላችሁ ምናምን ነገር ውሃ ልክ ላይ ነው የሚያስፈልገው እንደማሰራት አቃያችሁ። አሁን ይሄን ሰርቷል ለማድረግ ያለ አፈር ይሄ ሙሉ ድንጋይ ይገባል ኖሮ በጣም ከባድ ወጪ ነበር የሚያስፈልገው። ስለዚህ ከስር የተወሰነ አፈር ይጨመራል። ይሄ በር ይዘጋል ትላላችሁ። የኔ ቪዲዮ ነው። ከዛ እንደዚህ ግቢውን አስቆፍራችሁና እንዲያስገቡ አደረኩኝ ማለት ነው። ከሊሾ በፊት ከድንጋይ በፊት ማለት ነው። እና ምን ለማለት ፈልጌ ነው፣ አፈር ድንጋይ ብቻ ከምታረጉ ከስር አፈሩንም እየደባለቃችሁ ብታረጉ ለኢኮኖሚ አሪፍ ነው። ግን ብዙ ድንጋይ ነው ሰዎች ደግሞ ሙሉ ለሙሉ ድንጋይ ብታረጉ ደግሞ የዋስ በጣም ለቤቱ ጥንካሬ በቃ በእንትን የሰራችሁት ቤት ከብሎኬት አይተናነስም። ሙሉ እንደዚህ ከፍ ካለ ሙሉ ድንጋይ ከሆነ ደግሞ በጣም አሪፍ ነው የሚሆነው ማለት ነው። ብቻ ያው በሶስት ከስር ደግሞ የተወሰነ ድንጋይ አፈር ማለት አፈር አደረኩኝ ማለት ነው። እና ደግሞ የኔ ሲያልቅ ደግሞ የጓደኛዬን እዩት፣ የኔ ቤት ከዛ በመሀል አንድ ሰው አለ። ከዛ ቀጥሎ ደግሞ የጓደኛዬ ቤት አሁን ሊሾ ስለሚሰራ አሻዋ ደፍታለች። ከዛ ድንጋይ ሌላም ድንጋይ ያስጨምራታል፣ አይበቃትም። ሱቅም ሰርታለች። ወደፊት ሱቅ ልሰራበት ከጨረሰች በኋላ ኢንሻአላህ። ከዛ ይሄን ይመስላል ቤቷ ማለት ነው። ያንቺ ስንት ካሬ ነው ያረፈው ስትሉኝ ስጠይቁኝ ነበረ። ይሄ የእሷ የቤቱ የመሬቱ ስፋትና የኔ የመሬት ስፋት የሁለታችንም አንድ ነው። 300 ነው። የእሷም 300 ካሬ ነው፣ የኔም 300 ካሬ ነው። ስለዚህ በ300 ካሬ ለኔ ከኋላ ቦታ አለኝ፣ ለእሷ ደግሞ ጨርሳ ዘግታ ሰርታለች ማለት ነው። ሙሉ ለሙሉ በቃ ከኋላ ምንም አላስቀራችም።
ከፊት ያው ይሄ ግቢ አለ እና ይሄን ይመስላል ማለት ነው። ብዙዎቻችሁ ስጠይቁኝ የነበረው ጥያቄ ከአንቺ ቤት አሰራርና ከኤል ሼፕ የቱ ይሻላል የሚል ነበር ጥያቄያችሁ። እንደሷ እንደዚህ ጨርሳችሁ ለመውጣት ኤል ሼፕ ይሻላችኋል ማለት በቃ ብዙ ቤት በአንዴ ትጨርሳላችሁ። እኔ ግን ገና ይቀረኛል ብዙ ሰርቪሶች ምናምን ከኋላ መሰራት አለባቸው። ኩሽና ብዙ ነገር ይቀረኛል። በቃ የቤቱ ዲዛይን ይለያያል። ከዛ ደግሞ የኔ ከኋላ አለ ማለት ነው። ሰርቪሶች፣ ኩሽናዎች ምናምን እዚህ ላይ በቤቱ አንድ ላይ አልተሰራም። ሽንት ቤትና የልጆች ክፍል የባልና ሚስት ሳሎን ነው። ከዛ ኮሊደር ነው ያለው እኔ ጋር ማለት ነው። የእሷ ግን ሙሉ ጨርሳ ነው የሰራችው። ቆርቆሮ ብዛት ራሱ እኩል ነው። እኔ አሁን የእሷን ስንት ቆርቆሮ እንደሆነ ረስቻለሁ ግን ሌላ ሰው ደግሞ እኔ ባሰራሁበት ቆርቆሮ ልክ 5 ክላሶችን ያሰራል ማለት ነው በኤል ሼፕ ስታሰሩት። ስለዚህ አንድ ላይ ጨርሼ ያሰራለሁ። ሁለቴ ተአብ አልፈልግም ካላችሁ ኤል ሼፕ አሰሩ። አይ ይሄ ቤት የኔ አይነት ቤት ደግሞ ዲዛይን ይሻለኛል ካላችሁ ደግሞ ያው አቅሙ ካላችሁ ሁሉንም ሰርቪሱንም ምኑንም በአንድ ላይ ያጠቃላችሁ መስራት ትችላላችሁ። አቅም ከሌላችሁ ደግሞ ቀስ በቀስ ሰርቼ እሰራለሁ ካላችሁ ደግሞ የኔን ቤት ስሩ ላችኋል። ይሄው የኔ ቤት ከዛ አይ በአንድ ላይ ጨርሳለሁኝ አቅም የለኝም ብዙ ወጪ ማውጣት አልፈልግም ካላችሁ ደግሞ ኤል ሼፕ በዚህ የኔን በምሰሩበት ቆርቆሮ ኤል ሼፕ ደግሞ 5 ክላሶችን ይሰራላችኋል። እና ስሙ ምን ይባላል ለምትሉን ጎጆ ቤት ይባላል ወይም ደግሞ ቪላ ቤት ቅርጽ ይባላል ማለት ነው። ያ ግማሽ ሰው ቪላ ቤት ይለዋል፣ ግማሽ ሰው ደግሞ ጎጆ ቤት ይለዋል ማለት ነው። ስለዚህ እንደዛ ነው። ቆርቆሮ ስንት ነው ላላችሁ የኔ በአጠቃላይ 120 ቆርቆሮ ነው። 120 ቆርቆሮ ያው 5 ክላሶችን ይሰራል በኤል ሼፕ። በኔ ስታይል በኛው ስታይል ደግሞ 3 ክፍል ኮሊደር፣ ሽንት ቤት በቃ እነዚህ ናቸው። ያለው ነገር ይሄንን ይመስላል። ሌላ ደግሞ ምን ጠይቃችሁ ነበረ? በቃ በኤል ሼፑና ባለው እዚህ ጋር ለምን እንትና በፊቱ ቤት ለምን አንድ ላይ አልሆነም ልትሉ ትችላላችሁ። እዚህ ጋር እሷ ያንን ቤት ብዙ ወጪ ይሄ ጭቃ የተደረገው ማለት ነው ብዙ ወጪ ስለተደረገበት ማፍረስ ስላልፈለገች ነው ይሄንን ያደረገችው እንጂ ሙሉ ለሙሉ በቃ የተያያዘ ታደርገው ነበር። ግን እንዳይፈርስ ከፈረሰ ደግሞ ብዙ ወጪ ነው የሚያስወጣው። ያው መጀመሪያ ስም እንዲዘዋወርበት ነበረ ይችን ክላስ የተሰራችው። ደስ የሚለው ደግሞ ያው አሁን አለችበት ማለት ነው። እንደኔ እየተመላለሰች አይደለም የምታሰራው። ደስ የሚለው ነገር እዚሁ ገብታ እዚሁ ቁጭ ብላለች። ያው እኔም እየሄድኩ እዛው አርፋለሁ፣ እዛው ቁጭ እላለሁ፣ እዛው ውላለሁ። ከዛ በኋላ ማምሻ ደግሞ ወደ ቤት ይመጣለሁኝ ማለት ነው። እና ያው ከመመላለስ ከባጃጅ ከሞተር ወጪ ምናምን ድናለች። ይሄ ራሱ አንድ ነገር ነው ይሄ መኖሯ። እና ለኔም አንድ ነበረችኝ ስም ማዘዋወሪያ ግን አፈረስኳት ማለት ነው። ጭቃ ምናምን ሊሾ አልተደረገችም ነበረ። ሎርማን ብቻ ለስም ማዘዋወሪያ የተሰራች ነበረ። አፈረስኳትና ቆርቆሮ ግቢውን አጠርኩበት ትላላችሁ። በቃ ያለው ነገር ይሄን ይመስላል። ሌላ ደግሞ ሙሉ ወጪውን ይሄን ያደረግሽበትን ወጪ ሙሉ ወጪውን ሂሳብ አድርገሽ ንገሪኝ ይላላችሁኝ። ደግሞ ሙሉውን ሂሳብ አድርጌ እነግራችኋለሁ እያንዳንዱን ዝርዝሩን ማለት ነው ኢንሻአላህ። እና ያለው ነገር ይሄን ይመስላል። ሌሎቹን ጥያቄዎች ካላችሁ ጠይቁኝ መልሳለሁኝ። የዛሬ ቆይታ በዚህ ብቃን። በሌላ ጊዜ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።